አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለኝ አልሐምዱሊላህ። እንግዲህ ዛሬ ደግሞ በሌላ ቪዲዮ ተመልሰናል። እንደምትመለከቱት ቅቤ ልናነጥር ነው። አነጣጠሩን ከመጀመሪያው ጀምሮ ከቅመም አቆላል ጀምሮ እስከ መጨረሻ እናሳያችኋለን። አብራችሁን ቆዩ። ቅቤው ይሄን ይመስላል። ከዛ በመቀጠል እዚህ ጋር ያዘጋጇቸው ቅመሞች እንግዲህ ዋናው ቅመም አብሽ ነው። ይሄን አብሻችን ይመስላል። ይሄ የተለቀመ አብሽ ነው። ገና አሁን ስቆላውና ስፈጫው አሳያችኋለሁ። ሌላው እዚህ ጋር ነጭ አድሙዝ አለ። እሱም እንደዛው። እዚህ ጋር ደግሞ ድንብላል አለኝ። የሚተለቀመ ነው። አሁን ቆልተን እንፈጫዋለን። ይሄ ደግሞ እዚህ ጋር ዝቃ ቅቤ የሚባለው ነው። እሱም አለ የተለቀመ ነው። እዚህ ጋር ደግሞ ሰባ ቅመማን ያስፈልገናል። እሱም ያው እዚህ ጋር ደግሞ ጥቁር አዝሙድ አለኝ። ይሄን የተለቀመ ነው። እንደገና ደግሞ ዋናው ይሄ ኮረሪማ እንደዚህ የተፈለፈለ ማለት ነው። ከዛ ደግሞ ሌላ ምን ጨምረው ይሄ የሀገሬ ሽንኩርት፣ ይሄ ደግሞ ተወቅጦ ይጨመራል ቅቤው ላይ። በኋላ አሳያችኋለሁ። አብራችሁን ቆዩ። እንግዲህ አሁን ቅቤውን ዘረግፈዋለሁ። ትንሽ ፍሪጅ ውስጥ ስላስቀመጥኩት ረጋ ብሎብኛል። እኔ ቅቤ ሳነጥር አላነጎርም፣ ምክንያቱም ይሄ ንጹህ የገበሬ ቅቤ ስለሆነ አይነጎርም። እኛ ጋር ምንም ቆሻሻ ስለሌለው ነው። ቅቤያችን ከጨመረን በኋላ እንግዲህ ይሄ በረስ ላይ ያዘን እንጂ ይዘዋል። እንግዲህ እንደዚህ አንድ ባንድ እንቆላለን። እንግዲህ አሁን እንደዚህ ከቆላን በኋላ እናወጣዋለን ማለት ነው። ተቀላቅለን እንፈጫለን፣ ለብቻ እንፈጫለን። ምክንያቱም ያው ቀድሞ እንደዚህ በቀደም ተከተል ስለሆነ እናስገባው። እነ ጥቁር አዝሙድ ምናምን ቀድሞ ከገቡ ያጠቁሩብናል። እነሱ ወደ መጨረሻ አካባቢ ስለሆነ የሚገቡት። እነዚህ ደግሞ መጀመሪያ ላይ እንጠቀማቸው። ለዛ ነው እንደዚህ ተወሰደን በኋላ እንደዚህ ጨርሰን እንዘረግፈዋለን። ጥሩ ነው። ወፋፍሩን ወደ መሀል አድርገን በደንብ እሳት እንዲያገኝ እናደርገዋለን። አንድ ላይ ሲጨመር አስቸጋሪ። መጀመሪያ ከፍ ከፍ ያለውን ብንቆላ ጥሩ ነው። እንደዚህ ሞቅ ካለ ይበቃዋል። ደግሞ አብሽ፣ ይሄ ደግሞ እንደምታዩት አብሽ ነው። እንግዲህ ትንሽ ከሚበቃው ድረስ እንቆላዋለን። እንደዚህ ሆነ ይበቃናል። አሁን ደግሞ አብሹን ለብቻ ነው ያደረኩት። ቅቤ ቅቤ ያጣፍጣል።
እናወጣዋለን። ሞቅ ሞቅ እናደርጋለን። ድንብላል የማይጠቀሙ ሰዎች አሉ፣ ግን ድንብላል ብዙ ጥቅም ነው ያለው። ጉስምት ምናምን ቅቤ ከበላን በኋላ ጨጓራ ምናምን ድንብላል መድኃኒት ነው። እንደዚህ ሞቅ ካለልን እናወጣዋለን ማለት ነው። አሁን የቀረን ነጭ አዝሙድ ነው፣ እንዳይበዛብን። እንግዲህ ቅመሞቹ ይሄን ይመስላል። ቆላልቻለሁ። አሁን ስፈጩ አሳያችኋለሁ። እንመለሳለን። ልጅ ቅድም እንዳሳየኋቸው እንግዲህ አሁን በትንሽ ሙቀት ቅመሙን እስከምንፈጭ ድረስ ቀለጥ እንዲልልን እንጥደዋለን። ከዛ በደንብ ቀልጦ እንትን ሳይፈላ ቅመሞቹን እንጨማምርበታለን። እናያለን አብረን። ይሄ ሰባ ቅመምና ኮረሪማ ነው። እንደዚህ እናደርጋለን። በመቀጠል አብሽ ጥቁር አዝሙዱን ለብቻ አድርገውና ሌሎቹን በአንድ ላይ ብንፈጭም ችግር የለውም። ከዚህ በኋላ አንሷለች። እንግዲህ አሁን ይሄ ሁሉም ቅመም የቀሩት እንግዲህ ቤተሰቦቻችን ያው እንደዚህ ቀለጥ ካለን በኋላ የፈጨናቸው ቅመሞች እዚህ አሪፍ ነው። ካነሰ እያየን ነው የምንጨምርበት እንዳይበዛብንም። ይሄ ደግሞ ሰልቅ እና ኮረሪማው ነው። እንግዲህ ይመስላል። ትንሽ አስተርፍ ወለቀ ሁለቱም ስለበዛብኝ እንግዲህ ነው ቀልጧል። ሁሉም ቅቤ ቀልጧል። የቀረው መንተከት ብቻ ነው የሚቀረው ማለት ነው። አሁን እንግዲህ እንደምታዩት ነው። አሁን እዚህ ጋር ይሄ ምንድነው ገምቱት።
ይሄ የቅድሙ የሀገሬ ሽንኩርት ያልኳችሁ ነው። ከምን ጋር ወቀጥኩት? ከዚህ ቅመም ጋር ከዚህኛው ከጥቁር አዝሙዱ፣ ድንብላሉ፣ ዝቃቅቤው፣ ነጭ አዝሙድ ጋር አድርጌ ወቀጥኩት በሙቀጫው ማለት ነው። አሁን ከዚህ ትንሽ ነው የምጠቀመው፣ ምክንያቱም እዚህ ሽንኩርቱ ጋር ብሎ ስለወቀጥኩኝ ከዚህኛው ትንሽ ነው የማደርግበት ማለት ነው። እኛ ክል ከጨመርኩኝ ከዚህኛው ጨምርበት። ይሄ የሽንኩርቱ ጥቅሞች ብዙ ናቸው፣ ግን በዋነኝነት እነዚህ ቅመሞቹን በአንድ ቦታ ምጥጥ አድርገው ይዘልናል። ቅቤውን ንጹህ ቅቤ እንድናገኝ ነው የሚረዳል። በኋላ ሲጠንድ ታዩታላችሁ። እንደዚህ አሁን እንደዚህ እንድንተከተክ ተዋዋለሁ ማለት ነው። ኢንሻአላህ እንግዲህ ቅቤው እንደዚህ ተንተክቷል። ትንሽ ኮረፋት ውስጥ የሚጠፋልን እንጠብቅና እናወጣዋለን። ትንሽ እርድ ደግሞ ለከለር እኔ በቃ የቅጣም ያነኩት ነው የምታፈልጉት መለካት ትችላላችሁ። እንግዲህ በስተመጨረሻ የቅቤው እንደዚህ ሆኖ በስሏል። ትንሽ ደግሞ ኮረፋቱ እንኳን ትንሽ እስኪጠፋልን አንተከትከውና እናጠፋዋለን ማለት ነው። ከዛ ደግሞ በማዕደን ላይ ተገለብጥ እናያለን አብረን። እንግዲህ ቅቤያችን ቀዝቅዟል። አሁን ወደ እቃችን ነው የምንገለብጠው። ታያችሁት እንዴት ንጹህ ቅቤ እንደሆነ። እንግዲህ አሁን ወደ እቃችን ነው የምንገለብጠው። እዚህ ጋር ማለት ነው ወይራ አገኘዋለሁ። ማጠብ ትችላላችሁ። ይህ ግን ንጹህ ስለሆነ